መልካም ነው። ኔትወርካችን አስተካክሉ። ፈልገው ነገር ምን ያህል እየጎተተክ ነው። ኔትወርካችሁን አስተካክሉት። ሪፍሬሽ አድርጉት። አሁን ይሰማል? አዎ። እሺ እንግዲህ ከተሰማ ምንድነው እሱ በመጀመሪያ ከሁለታችንም የገዛችሁ መልካም እድል ማለት ፈልጋለሁ። ከዚህ በመቀጠል ምንድነው እሱ በደንብ እንድትረዱ የምንፈልገው ወርቁን ከሪም ጋኛ ያልተቀበልንበት ትልቁ መንገድ ምንድነው እሱ የኛ ከስተመሮች እምነት እንዲኖራቸው ደረሰኙ በራሳቸው አጽፈው ሄደው ከቦታው አይተው ተረክበው ነገ ምንም ነገር ቢሆን በደረሰኝ እስከገዙ ድረስ ዋስትና አላቸው። ይሄን ነገር በደንብ እንዲያውቁልን ነው። ለምን በእኛ ስም በምንም ነገር አልተነካካንም። ይሄንን የሚያደርገው ከስተመር ሪምን ስለሚያምናት ከሷ ላይ ብዙ ወርቆች ስለሚገዙ እኛ ጋር ከሚመጣ ከሷ ጋር ቢወስዱ ለከስተመሮቻችን ትልቅ ዋስትና ነው ስላለን ለዛ ብለን ነው በእጃችን ያላስገባ ነው። ከዛ በመቀጠል ያለውን ነገር ሪም እንዳለች እኛ ብሩን ከከፈልን በኋላ እነሱ ቃውንም ወሰዱ እንደፈለጉ ማድረግ መብታቸው ነው። እኛ ደረሰኙን ብሩን ገቢ እናደርግላቸዋለን፣ በስማቸው ይደረግላቸዋል። ይሄ ምንም እንትን የሚያስብለን ነገር አይደለም። የዕጣው አወጣጥ እንደባለፈው ከሁለተኛ ዕጣ ነው የምንጀምረው። አንደኛ ዕጣ መጨረሻ ላይ ነው የሚወጣው። በመቀጠል የዕጣ መጨረሻችን ቁጥር ሀቢባ ያዥው 3420 ነው። ከዛ በላይ የለም ማለት ነው። 3420 ስለዚህ አቡ 21 ነው ማለት ነው። 21 እሺ 21 እሺ የሚጀምረው ከ0001 አዎ ኦኬ። አሁን የምናወጣው ዕጣ ከ0001 እስከ 3421 እስከ 21 ነው። የላን ተናገር ወይ እስቲ አንዴ። አው 21 ነው። 21 ነው። 3421 ማለት ነው። እሺ 3421 ሆኗል ማለት ነው የኛ ትኬታችን። ከዚህ ድረስ ከዚህ በላይ የለም ማለት ነው። ከዚህ በላይ ሊወጣም አይችልም፣ ተቀባይነትም የለውም ማለት ነው። ይሄንን የምንነግረው መጀመሪያ ማወቅ ስላለባቸው ነው። 3421 ቁጥር ማለት ነው። ከዛ በመቀጠል የመጀመሪያው ዲጂት የሚሆነው ከመጀመሪያው ነው የምንጀምረው። እንደባለፈው ከፊት ለፊት ሳይሆን ከመጀመሪያው እንጀምራለን። የመጀመሪያው ዲጂት ከ0 እስከ 3 ነው የሚሆነው ማለት ነው። 0 2 እና 3 ነው የሚሆነው የመጀመሪያው ማለት ነው። ኦኬ ለምን 4000 አልገባም? የመጀመሪያው ስንት ነው የሚሆነው? 0 2 እና 3 0 1 2 3 እንደባለፈው ከመጨረሻ አንጀምርም አይደለም፣ ከመጀመሪያው ነው የምንጀምረው አሁን። ኦኬ ከ0 እስከ 3 ማለት ነው። 0 3 0 1 3 4 ማለት ነው። እንደው 0 1 2 3 4 የለችም። 4000 አልገባንም። 4000 አልገባንም። 3421 ላይ ነው። የመጀመሪያው ዲጂት የሚሆነው ከ0 እስከ 3 ነው ማለት ነው። ከዛ በመቀጠል ደግሞ ሀቢባ የመጀመሪያው ዲጂት አሁንም 3 ቁጥር ከወጣ በደንብ ይልኝ። የመጀመሪያው አሁን ስናወጣ 3 ቁጥር ከወጣ ቀጣይ ቁጥር ስንት ነው መሆን ያለበት? ከ4 ማለፍ የለበትም። ኦፍ ኮርስ 3400 ስለሆነ 3500 ቢሆን 3500 ካልደረስን 3500 ነው የሚሆነው ማለት ነው። ለምሳሌ የመጀመሪያው ቁጥር 4 ቢወጣ ካንሰል ነው የምናደርገው፣ ምክንያቱም 4000 አልገባንም። የመጀመሪያው ቁጥር መሆን ያለበት 3 ወይም 2 ወይም 1 ወይም 0። በቃ እሱ ላይ ተስማምተናል። የመሀለኛው ቁጥር ደግሞ ከ4 እስከ 0 ወደ ላይ 0 1 2 3 4 ከ4 ከበለጠ ይከነሰላል። ለምን? የመጨረሻው ቁጥር 3421 ስለሆነ። ሶስተኛ ላይ የምናወጣው ቁጥር ከ2 ከበለጠ ይከነሰላል።
ወይ 0 ወይ 1 ወይ 2 ነው መሆን ያለበት። ሶስትም የትኛው ሁለት የመጀመሪያ ሶስትም ይገባል። የመጀመሪያውማ 3 ነው። የመጀመሪያ የምናወጣው ወይ 3 ወይ 2 ወይ 1 ወይ 0። አዎ ሁለተኛ ላይ የምናወጣው ወይ 4 ወይ 3 ወይ 2 ወይ 1 ወይ 0። ይሄንን የምናደርገው 3 ስትሆን ማለት ነው። 3 ከሆነች ነው። ተነጋገርን እኮ መጀመሪያ ላይ መውጣት ያለበት ወይ 3 መጀመሪያ ላይ መውጣት ያለበት ወይ 3 ወይ 2 ወይ 1 ወይ 0። ከነዚህ አራቱ ቁጥሮች ውጪ ከወጣ ካንስል ይደረግና እንደ አዲስ እናወጣለን የመጀመሪያው ዲጂት። ከዛ በሚቀጥለው አራት ቁጥር 3421 ስለሆነ ጋይስ፣ ምክንያቱም ከአራት ከበለጠ ለምሳሌ ትኬቱ እነሱ ጋር ያለው ኩፖን ከ0001 የመጀመሪያው 0001 ነው ቁጥሩ። ከ0001 እስከ 3421 ነው ኩፖኑ። ከዚህ ውጪ 4000 ለምሳሌ ቢወጣ ቁጥር አይሆንም፣ አንቀበልም። የመጨረሻው የተቆረጠው ኩፖን 3421 ነው። ስለዚህ እጣ ስናወጣ ዋን ባይ ዋን አይደል የምናወጣው። ስለዚህ ይሽከረከርና የመጀመሪያው መውጣት ያለበት ከ3 ከበለጠ ወይ 0 ወይ 1 ወይ 2 ወይ 3 ካልሆነ እንከነስለዋለን። 4 ቁጥር ከወጣ 4000 ስላልደረሰን ይከነሰላል። ከዛ ቀጥሎ ያለው ደግሞ 4 ነው። ከ3400 ቀጥሎ 3500 ስላልገባን 5 ቁጥር ቢወጣ ይከነሰላል። ከ0 እስከ 4 ነው መውጣት ያለበት። ሶስተኛ ደረጃ ላይ ስናወጣ ደግሞ 2 ወይ 0 ወይ 1 ወይ 2 መሆን አለበት። 3 ቁጥር ከወጣ እናስወግዷለን። ምክንያቱም 3430 ቤት አልገባንም። 3421 ላይ ነን እኛ። የመጨረሻው ዲጂት ወይ 0 ወይ 1 ካልወጣ የመጨረሻው ዲጂት 2 ከወጣ እንከነስለውና ድጋሚ ትራይ እናደርጋለን። አሁንስ ገብቷችኋል? ግልጽ ነው። ገብቶናል። ጀምሩ። ኦኬ ገብቷቸዋል ከስተመሮቻችሁ? እላው የሚናገረው ነገር ካለ እሱን እድል ስጠውና ምናልባት መሀል ላይ ነገር ካለ ኦኬ ሰላም እንዴት ናችሁ? እኛ ጋር ደግሞ አንድ 3404 ካርድ ነምበር እና የመጨረሻው ቁጥር በዋትስአፕ ነው የላክንላቸው። ስላልደረሳቸው በዋትስአፕ ነው የላክነውና ከደረሳቸው ያው ዋትስአፕ ላይ ነው የምናገኘው። እጣው ከመውጣቱ በፊት ነው የላክንላቸው 2 ካርድ ብቻ ማለት ነው። ይሰማችኋል? አቡ ወይ እንዴት ነሽ? ሰላም ነው። ይቅርታ እዚህ ጋር ይሰማል። እኔ ሚውት አድርጌላችሁ ነው እናንተ በጥራት እንዲሰማ። ኦኬ 2 ካርዶች አቡ 2 ካርዶች 34 የመጨረሻው ቁጥር 3421 እና ደግሞ አንድ ቁጥር ደግሞ 3404 እነዚህ በዋትስአፕ ነው የላክንላቸው። ካርዳቸውን ከፍለው ስላልተገኙ ዴሊቨሪውን ማለት ነው። ካርዳቸው በዋትስአፕ ነው የላክንላቸው 2 ቁጥር። ኦኬ ቁጥሮቹን ንገረኝ። ግን እንደዚህ ዋትስአፕ ካሳየክ ይዘጋል ፐርሰናል ኢንፎርሜሽን ብሎ። እሺ ቁጥሩን ብቻ ንገረኝ። 3404 ካርድ ቁጥር 0034 እና እሺ ኖ 00 አይደለም 3404 ሶሪ 3404 3404 ማለት ነው። እሺ እና የመጨረሻው 3421 ትኬታቸው በዋትስአፕ የተላከላቸው ኩፖናቸው በዋትስአፕ የተላከላቸው። ይህንን የሚነግረኝ ምክንያት ጋይስ እኔ እዚህ ጋር የደረሳቸውን ሰዎች እዚህ እንዲገቡ አድርጌ ቪዲዮ እንዲያበሩ አድርጌ ኩፖኑን አሳዩኝ ስለምላቸው ነው። ገባችሁ? ምንም አይነት መጭበርበር ተካሄደ እንዳትሉ፣ ነገ ምንም አይነት ስሞታ እንድታመጡ አልፈልግም። ጥርትና ጽድት ያለ ስራ ነው የምንሰራው። ባለ ዕድለኛ ሳይሆን ለሚያስፈልገው ይድረስ ብለናል።
ጠብቁ ጠብቁ ጠብቁ። የመጀመሪያ ቁጥር 5 ሆኗል። 5 ተከንስሏል። አምስት ላይ ቁጥር ተቀባይ አይሆንም። 5 ላይ አይሆንም። ከዚህ ጥቁር አለች ይታያችኋል። መከፍለው ወዲህ በኩል ጥቁሯ ትታያችኋለች። አዎ 5 ነው። ይከንሰል። ከተከነሰለ እኮ ከ5 ላይ ነው ያለው። 5 አልደረስንማ። 5000 አልገባንም። እንሂድ እንቀጥል። 5000 ላይ አልገባንም ጋይስ። 3000 ነን እኛ። 3421 ነው የመጨረሻው ኩፖን። አሁን 8 ነው። አይሆንም። ካንሰል። ለመጀመሪያ ቁጥር 0 ትክክል ነው። 0 ምክንያቱም 001 አለ አይደለ? 0002 000 እያለ ነው የሚሄደው። 0 ሁሌም ተቀባይ ነው። ቀጣዩን የትኛው ቁጥር ይቻላል ማለት ነው? አሁን ከ0 ስለሆነ አሁን የትኛውን ቁጥር ይቻላል? የትኛውን ቁጥር ተቀባይነት አለው? ሄላ በደንብ እንዲገባን አሁን የወጣው 0 ነው። ከዚህ ወደዛ ያሉት ቁጥሮች እንግዲህ ሁሉም ተቀባይነት አላቸው። አሁን ገብቶኛል። አሁን ቅድም አልገባኝም እና ገብቷል። ከዚህ ወደዛ ያሉት ሁሉም ቁጥር የትኛውም ቁጥር ተቀባይነት አለው። ምንም የምንሰርዘው ቁጥር የለም ከዜሮ ስለጀመረ ማለት 5 ጻፉ። ራሳችሁ ኮሜንት ላይ ጻፉ። 5 ቁጥር እንቀጥላለን። መጀመሪያ እኮ ያልገባኝም ነበረ። 4 ምናምን ሲል ነበር 05 አሁን መለየት ይከብዳል። ይደገም። መሀል መስመር ላይ ነው ያለው 0 በ0 እና በ9 ያጠራጥራል። ይደገም። አይ ያጠራጥራል። ላስተካክላችሁ ነው ሻቢባ። ኦኬ ይሄው ርቀት ስለሆነ ነው። አለካውቱ ተንቀሳቀሰ እኮ ነው። ስለተንቀሳቀሰ ሄደ። በጣም ይደገም። ተስማማችሁ? በኋላ እኔ ምንም አይነት ጭቅጭቅ አልፈልግም። ኦኬ ኖ እኔ ተመልካቾችን ነው። በኋላ ምንም አይነት ንትርክ ጭቅጭቅ አልፈልግም። ኮሜንት እንቀበል። አቢባ ለምን ደስ እንዳላቸው እንደግማለን። እኛ ምን መሰለክ 0 እያሉ ነው። በኋላ ያልደረሳቸው አካላት የቅድሙ እኮ 0 ቢደገም ኖሮ አጠራጣሪ ነበር፣ እኔ ይደርሰኝ ነበር እያሉ ያጉረመርማሉ። እኔ በደንብ ነው የማውቃቸው። አብሬ ነው የምውለው ከነሱ ጋር ቀኑ ሙሉ። ይደገም። ያጠራጣሪ ይደገም፣ ግን አታንቀሳቅሱት። ከዚህ በኋላ አታንቀሳቅሱት። ሴንተር ካልሆነ ይደገም፣ ሴንተር ካልሆነ ቢደገም ነው የሚሻለው። እንደዛ አጠራጣሪ ነው። በኋላ ማንም ሰው እንትን ተበደልኩ እንዲል አልፈልግም። ከዛ ግን አትንኩት። እሺ አንዴ ካሽከረከራችሁ በኋላ አትንኩት። በእጃችሁ አይንቀሳቀስ። የአሁኑ ሴንተር ነው ሙሉ በሙሉ መስመር ላይ ማለት ነው።
አሁንም እኮ መስመር ላይ ነው ያረፈው። መስመር ላይ ነው አሁኑ መስመር ላይ ነው ይደገማል። ያሁኑ መስመር ላይ ነው። አዎ ይደገም። ወልደ ጊዮርጊስ እንኳን አደረሰክ ለመስቀል በዓል። ወይኔ አሁንም ሴንተር ላይ ነው። የሚገርመው ላው ላይ እንጨቷ ላይ የሚገርመው እግዚአብሔርን እንጨቷ ላይ ነው እየቆመ ያለው። በደንብ አሽከርክረዋ። በደንብ ማየው መጣው ጡንቻ የሚችለውናል። ለዛው በእርግጥ ለገባው አምስት ያው 0.55 አሁን ያለነው 0.55 ላይ ነው። አንድ ነው የቀረው። ቀጣየው ላይ ያለው አራት 0.554 የ30 ግራም ወርቅ ባለ እድለኛ ማነሽ የት ነሽ? 0.554 የ30 ግራም ወርቅ እድለኛ የት ነሽ? ቼክ አድርጓት ፕሊዝ። ሪምሻ 30 ግራም ወርቅ ስንት ነው ማሪ? መብሩክ ብለናል። 30 ግራም ወርቅ እናስበው። ካልኩሌተር የለም አጠገቤ። በስልክሽ ካልኩሌት አታረጊም ወይ? አጠገብሽ ያለ ሰው ስልክ አንድ 175 ብር 14175 ድርሃም ማለት ትንሽ ነው። ብዙ ናቸው። እኔ ነኝ የሚሉት ማሪ። አይ እነሱ ደውለው ነው የሚጠሯት። እንዴ ከደረሰኝ ላይ ስሞት አይቶ ዝም ብለን እኔ ነኝ ያንንማ እናስገባው 14100 በኢትዮጵያ